ጀማው ኧረ እየመጣሁ ነው። ይኸው ለምን እንዳትጀምሩ እያልኳችሁ እየመጣሁ ነው። በቃ እኔ መንገድ ጀምሬያለሁ እና ሲዝ እጅ ነው። ኧረ እንደዛ አይደለም እግር ይመስላል ሲታይ። ኧረ ታንቻ አትከራከሪኝ። እጅ ነው እንዴ? አይ እግር ነው አይንሽ አይመስልም? እጅ ነው ያስታውቃል እኮ አታዩም እንዴ ደም ስሩ? ኧረ እግር ነው አባዬ። ምንድነው አሁን እግር ነው? በስመ አብ ወልደ መንፈስ ቅዱስ። ኧረ አንተ ልጅ እባክህ ተሸፋፍነህ ውጣ እንዴ! አያበላውም ልታስብለኝ ነው እንዴ? በቀን 5 እየሰለቀጥክ። እሺ አሁን የሆነ ነገር ላስቸግር ነበረ። በቃ ኳሱ ቁማር ነው። በቃ 200 ብር አበድረኝና ስበላ እጥፍ አድርጌ ነው የምመልሰው። አንደኛ አንተ ተሰብረህ ስመጣ ለወጌሻ አልከፍለውም እንዴ 200 ብሩ ስበላ 4 ይሆናል። 4ቱን እሰጥሃለሁ። ይኸው ቃሌ ነው። በቃ እሰጥሃለሁ። ስጦታ ምን ችግር አለ እንዴ? ይሄ እኮ ቢዝነስ ነው። እዚህ ቁጭ ብለው ቢዝነስ አይሰሩም እንዴ? እርግጠኛ ነሽ? አዎ ገንዘቦት እኮ ወልዶ ነው የሚመጣው እኮ። ይኸውልህ እኔ እዚች ቤት ትገባ መስሏል። ሰምተኛል አይደል? ችግር የለም። እንካ ያዝና ጠፋ ከዚህ። እሺ ቀጥ ብለው 400 ሲያመጣ በ400 የእድር ይከፈላል። አምልጦኛል ባለፈው 50 ብር ቄጤማ ቡና ምናምን ልግዛ ይስጡኝ ትንሽ ነገር። አንቺ ደግሞ እንደው ሀብታም ስታይ እኮ መቀመጫ ነው የምታሳጨው አይደል? ጎልድ ዲገር ነኝ ስልሽ አሰሚ። ማን ነው? ግባ አሎ። ምንድነው? ኧረ ጋሼ ከኳስ ስንወጣ እኮ ወድቆ አግኝተነው ነው። ወለምታ ነው መሰለኝ። የሽባ አሁን የምግር ወለም ይላል። አዎ ኳስ እመታለሁ ብሎ ድንጋዩን መተው አሉ። ድንጋይ ነው ልጁ ራሱ። ምን ድንጋይ ይመታል? ሞቷል እኮ መች ተረፈ። እንደው ፈጣሪ ባርክ። እሺ ልቀቀውና አስቀምጠውና ሂድ። እሺ ጋሼ እሺ። ሰላም ዋል። አንተ ተባይ ልጅ ምንድነው? እሺ የተፈጠረው ምንድነው? ኧረ አባዬ ጨርሻችኋለሁ እኮ ሁሉንም አጣጥፌ እኮ ገብቻለሁ። በቃ ላገባው ስል እኮ ነው ድንጋዩ ከየት እንደመጣ ድንጋዩ ገባብኝ። ከዛ ላገባው ታገባው ስትል እሺ አሁን ሌላውን ተው። ብሩማ በቃ ምን አደርገዋለሁ አባዬ። እኔም ተጎዳው። በቃ እነሱ ምንም መጫወት አልቻሉም። ካለኔ ደግሞ ታውቃለህ ምንም እንደማይሆንላቸው። ከዛ ብሩን ተበላን። በቃ አባዬ ተበልቷል። ቀጭኑ ተረጋጋ። እሺ እኔት ምንድን ነበር ያልሽ? አዎ ያው እንደነገርኩት ነው። እኔ የ5 ወር ቅሪት ያው በሆዴ ይዤ ነው። እና ምን እግር ጣለች ታዲያ እዚህ ቤት? ጉዳዩ ምንድነው? ይሄ የያዝኩት ቅሪት የእርሶ ልጅ ነው ጋሽ። ከኔ ልጅ? በእውነት አረጋሽ ምን ያሳሸኛል? እኔ አሁን ኑሮንም ያውቁታል አይደል? ልጅ ብቻዬን ማሳደግ አሁን ምን ይባላል? ኧረ ቆይ በምኑ ማለቴ እንዴት መቼ? በደንብ አስቢ በእናትሽ። እኔ ልጅ እርግጠኛ ሆኜ ከሱ ነው። እሱን እንግዲህ እሱን ይጠይቁት ጋሽ። እኔ ምን አውቄ? እኔ ተጠቂ እኮ ነኝ ጋሽ። እሱ እንኳን ልጅ ሊያሳድግ ራሱ ባደገ በሰላም ና ወዴት ነው ሱቅ እያልክ የምትሄደው? የተባይ ልጅ ና ቁጭ በል እዚህ ጋር ቶሎ በል እፈልጋለሁ። ና ቁጭ። አሁን እቺ ልጅ ታውቃታለህ አታውቃትም? እሺ ኧረ አላወኳትም። ኧረ ማን ናት እቺ? ነፍሰ ጡር አታውቃትም? ነፍሰ ጡር ናት። አይ ጥሩ ነው ያደረኩ አባዬ። በስተርጅናም ቢሆን አንድ ወንድም ትተህልኝ መሞትህ ጥሩ ነው። ያስፈልገኝ ነበር ወንድም። አይ እኔ እቀበለዋለሁ እኮ ችግር የለም። ለዚህ ነው ያስቆምከኝ። በቃ ልሂዳ። ይኸውልህ የዚህች ልጅ ያንተ ነው እየተባለ ነው። ካንተ ነው የጸነስኩት እያለች ነው እቺ። ከኔ? አዎ ራሱ። ኧረ ውሸቷን ነው አባዬ። በእናትህ እንዴት የመጣውን ሁሉ ትሰማለህ? እኔ እኮ ሀብቴን እኮ ንብረቴን እያዩ እኮ ነው እንደዚህ እያሉ የሚመጡት። ሁሉንም ለምን ታምናለህ እንዴ? ይኸውልሽ እኔ አንተ 5 ሳንቲም አታገኝም። እሺ ከኔ የትኛው ሀብቴ በእናትህ? ኧረ ተይው በእናትሽ። ኧረ አትስሚው። ሲጀመር በቅጡ እንኳን በግል ፓንት የት አለ? አንዱ የኔ ነው፣ አንዱ ደግሞ ማስሻ ጨርቅ ነው የምትጠቀመው አይደለ? እርሱን የሚቦርሸው ራሱ በመጥረጊያ እንጨት ነው። በመጥረጊያ እንጨት ስላየሁት እኮ ነው። ካልሲው ተቀዶ አውራጣቱ ውጪ ነው የሚያድረው። በቃ ልሂድ። ደህና አምሽ። የእሱ ልጅ አይደለም። ይቅርታ አድርጉልኝ። እንዴ ሄደች? አቤት አየህ፣ በግማታምነት እተማመንብሃለሁ እኮ አየህ። አባረርክልኝ ትልቅ ጦስ። ኧረ ይገባኛል አባዬ። ኧረ አንተ ትለያለህ። ኢንተርናሽናል ግማታም እኮ ነው። ምን ጥያቄ አለው ታዲያ? አሁን አንድ ነገር ላስቸግርህ ነበር ትንሽ ካልደበረ። ምንድነው? ጠይቀኝ። እንዴ ዛሬማ አኩርተኸኛል እኮ ጠይቀኝ። ግራግር ካልሲን ፈልጌው ነበር ለነገ አንድ ፕሮግራም አለችብኝ። ኧረ እኔ ሰፈር ያለው ስጋ ቤት ጋር ነኝ። ክትፎ አይሆንም፣ ጥሬ ነገር አይሆንም በፍጹም። እንዴ ኮሶ ይዝሻል እያልኩሽ ጥሬ እንዴት ልብላትኛለሽ? በፍጹም አይሆንም። አሁን እንደ ዱለት አይነት ነገር ቢሆን አትሊስት እሳት ነክቶታል። ገብቶሻል? አዎ ዱለት። ጥብስ። የምን ጥብስ ነው? ኧረ እኔ ሽሮ ነው የምሰራው። ጥብስ ማለት በጣም በቃ መረቅ ያለው። እንደዚህ ልጅ ሐሳብ ቢሆን እኮ እኔ ስጋ ቤት ከፍቼ ነበርኩ። ምን እሱ ብቻ ነው? እኔ ስጋ ቆራጮኛል ነበር እንዴ? ምን እንዴ? እሺ ሌላስ? ሂማን ምናምን ሂማን
ኦኬ ስንት ነበር አጠቃላይ? እሺ አሁን አካውንት ትነግሪኛለሽ ትራንስፈር ላድርግልሽ? እሺ ልስጥህ አካውንት ንገሪ። ስንት አልሽኝ ቤቢ? 1000 በል 1000። እሺ 1000 68 እሺ 22 ሄሎ ወይ ቤቢ ገብቷል? እሺ እግዚአብሔር ይስጥህ የኔ ልጅ። እንደው እንደዚህ ነው እኮ ልጅ ማለት አይደለም እንዴ? ኧረ ያስፈልግ ኧረ ትቸገሪ በእውነት እንዴ እኮ አልተኛም። ሆን ብሎ ፕራንክ እያደረገን እኮ ነው ልጁ። እኔ ገብቶኛል እኮ ጭዌው ገብቶኛል እኮ መጀመሪያ ላይ እንዳውቀን እንደው ደስ ይበለው ብለን ነው እንጂ ለኛ ሊያስገባ አስበው ነው በእንቅልፍ ልብ ሙድ አድርጎ። ኧረ ብዙ ሺህ ብር ነው የገባው። ቀልድ ብር መስሎሻል እንዴ? አሁን ሄደን እንመረሽበታለን። አይ ልጄ ተው አትደንግጥ፣ ችግር የለም ገብቶናል እኮ እኛ ለኛ እንዳሰብከው ገብቶናል። አዎ ሂደት ትንሽ እኛን ትንሽ ለማስገረም እናመሰግናለን። ዞሮ ወይ ኧረ ወፍ ለዛ አይደለም በእውነት እንዴ አትረጂኝም እንዴ? ወፍ በፍጹም ወፍ እንዴ ወፍ አንተ ተባይ ምን አባህ ነው 80 ጊዜ ወፍ የምትለው? ወይ ውጣና ወደዛ ሄድ አውራልን አበጥብጠን። ኧረ አባዬ አንዴ ስልክ እያወራ እንዴ እና ወይ ጥሩ ነገር አውራ ወይ ዝም በላ። ምንድነው 10 ጊዜ ወፍ? ኧረ ወፍ አሁንማ አይሆንም። አሁን መሽቷል። ሌላ ቀን አስተዋውቅሻለሁ። በሆነ ተው አልመሸም። አምጣው አዋራታለሁ። አምጣው ወይ እኔ እናት እኔ የምልሽ ይሄ ተባይ ፍቅረኛሽ ነው እንዴ? ኧረ ወፍ አይደለም ጋሺ። ወፍ ምንድነው? አንተ ከዚህ ልጅ ጋር አየር ላይ ነው እንዴ ተዋወቃችሁት? ወፍ ትለኛለች እሷ። እንዴት ነው የልጅ ቁርስሽን፣ ምሳሽን፣ እራትሽን እንደ ወፍ ጥብስ ነው እንደሚያበላሽ? ወፍ አይደለም ጋሺ አይደለም። ወፍ አለችው። ምንድነው አንቺ የምታውቂው ኬዝ አለ እንዴ ወፍ የሚሉበት? ማኔ ኧረ ወፍ ይሄ ተባይ ልጅ የለም። ዛሬ ጨዋታችንን በይፋ ነው የምንጫወተው። በዝረራ እንደምትወጣ እርግጠኛ ነኝ እኮ። በጣም አውርተሃል። ኧረ ዝም በይ። እዛው ጨዋታ ላይ የምናወራው ይሆናል። እስቲ ማን ወንድ እንደሆነ እኮ እሱ ሜዳው ላይ ብናየው አይሻልም? ቆይ እናያለን። ግን ይሄ ሰላቢ ሊመጣ ይችላል። እስቲ ደውለህ አረጋግጥ። እስቲ ደውልለት። ማማ ሲታ ኧረ ነጠላሽን ከፍ አድርገው አዋራ እያቡንንሽብን ነው። ቡን ያርግሽ ወመኔ። ኧረ አንቺ ነው ያቡንንሽ። ድሮም ሲያስቡላችሁ አትወዱም። ሂጂ ሌባ። ምን ትመስላለች በእናታችሁ? ኧረ ጥፊ ምኗ ይጥራት በእናታችሁ። እኔ ነኝ እንጂ ሲጀመር ሲያቀብጠኝ። የት ነህ የኔ ወንድም? የት አካባቢ ነህ? አሁንማ ኤርፖርት አካባቢ ነኝ። ወደ ላስ ቬጋስ ልበር ነው አባዬ። እንደው እባቢ ላስሽ። ኧረ ተው እስቲ አንድ ቀን እንኳን ጥሩ ነገር ተመኝልኝ። አሁን ለማንኛውም ልንወጣ ነው ከቤት። ያው ማንም የለም። ቁልፍንም ደግሞ ይዘነው ነው የምንሄደው። በቃ አበባው ስራ አስቀምጥልኛ ከጣሰዋ ስር ቁልፉን። በቃ የለንም ጨርሻለሁ። በጣም አሪፍ። ግን ያለምንም ሐሳብ እንዳመጣ አይለኝም አባዬ። የሆነ ነገርማ ቀምረዋል። አስገባው እንጂ ተረጋጊ እንጂ ዝም ብሎ ይገባል እንዴ? እያስገባው አይደለም አንተ። ኧረ ሰበርሽኝ። ኧረ ተይ ባለቤትሽ ነኝ። ጠላትሽ አይደለሁም። ቀስ እያልሽ ትመጠመጠው ዛሬ እንደሆነ ሌሎቹን ባያቸው እንደው ቆፍጠን በል። አረ ጀግና ነው ግን። ኤኒዌይ በቀጣይ ባበደ ቪዲዮዎች እንገናኛለን። ሀሳቦቻችሁን የተመቻችሁን ቪዲዮ ኮመንት ላይ አስቀምጡልኝ። ቪዲዮ ላይ ከሰል ካላችሁ ላይክ እያረጋችሁ ለደበራቸው ፈታዛና ማለት ለሚፈልጉ ሰዎች ቪዲዮን ሼር አድርጉላቸው። ከኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። እስከዛ ድረስ ፒስ